ኢትዮጵያውያን እባካችሁ ከአቅማችን በላይ ሆኖ ነው የእናንተ ፊትም የቀረብነው። ይህ ሁሉ ወጣቶች የምናስቸግረው ከ2 ዓመትም በላይ ሆኗል። አሁን ዳይስ ከማድረግ ከጀመረ እና በሳምንትም 3 ነበረ 2ም 3ም እንደዛ እያደረገ ነው። እባካችሁ ውድ ኢትዮጵያውያን የወገን ደራሽ ናችሁና የ16 ዓመት ልጅ 9ኛን ክፍል ነው እንደ ጓደኞቹ መወረቅ ይፈልጋል። እባካችሁ አድኑልን። እባካችሁ ከእናንተ ፊት ወድቄ ያለው በእግዚአብሔር ስምና በአላህ ስም እጠይቃችኋለሁ። አባቱም እየመጣ ነበረ። በመንገድ አሞት ነው ስኳሩ ምንም ተጨማምሮ አሞት ነው እዚህ ላይ ያልተገኘው። እባካችሁ ውድ ኢትዮጵያውያን ይህን ልጅ አድኑልን። እንደ ጓደኞቹም ተምሮ መድረስ ይፈልጋል። እባካችሁ ውድ ኢትዮጵያውያን እና ኤርትራውያን እኛን የምትወዱ የምታውቁን የማታውቁን በቃ በአጠቃላይ እንደሰማችሁ ነውና ይህን ድንብሽሽ ያለ ሕፃን ልጅ እናግዘው። እነሱ እኛ ጋር መጥተዋል። ብሩክ ያለ እኔ ያለው እኛን ብለው መጥተዋል። እኛ ደግሞ ታውቃላችሁ አቅሙ የለንም። የኛ አቅም እናንተ ናችሁ እና በቃ ፋሚሊዎች አግዙ። አካውንታችሁ ከስራ አለ። በቃ በምትችሉት ይሄ ያንሳል ምናምን ብላችሁ ሳይሆን በቃ በምትችሉት አግዙ። ለነሱ ጥቅም አለውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ክረምቱ እንዴት አድርጎ ይዟችኋል? በዚህ ሰዓት የምር ለሰራተኛ በጣም ከባድ ነው። ብቻ አላህ ያበርታችሁ ውዶቼ፣ በያላችሁበት አብሽር። ምንም ማድረግ አይቻልም ውዶቼ። እና ለማንኛውም እዚህ ጋር መግቢያ ላይ ያደረኩት በብሩኬ ቤት ታገኙታላችሁ ቲክታክ ላይ እና ውዶቼ እንግዲህ የእርዳታ ጥሪ ነው። ሼር እያደረጋችሁ ቲክታክ ላይም ዩቲዩብ ያላችሁ ሼር አድርጉላቸው። ቲክታክ ላይ ያላችሁ ደግሞ ሪፖስት ምናምን እያደረጋችሁ ቤቱን ደግሞ ኮፒ ሊንክ አድርጉት። የብሩኬን ቤት ኮፒ ሊንክ አድርጉት። የቅመሜንም ባለፈው ኮፒ ሊንክ አድርጉልኝ ብላ ራስቸውን ይዘንግቸው አላወራሁም ነበረ እና ያው ቲክታክ ላይ ግን ሼር አድርጌላታለሁ ምናምን እና ውዶቼ ኮፒ ሊንክ አድርጉ የቅመሜንም ቤታቸው ማለት ነው። ይሄ ደግሞ የእርዳታ ጥሪ ስለሆነ ቪዲዮውንም ለሌሎች ተደራሽነት እንዲኖረው ኮፒ ሊንክ አድርጉት በደንብ ቪዲዮውንም ቤቱንም ማለት ነው። ቤቱን ያው ፕሮፋይሉን ነክታችሁ ላይ የሼር ምልክቷን ነክታችሁ ኮፒ ሊንክ አድርጉት ማለት ነው። የቅመሜንም እንደዛው ቤቷን ነው የቅመሜንም በብዛት ኮፒ ሊንክ ማድረግ፣ ቪዲዮውንም ግን ኮፒ ሊንክ አድርጉ። ምክንያቱም ለብዙ ሰው ተደራሽ እንዲሆን ያደርጋል ማለት ነው። አሪፍ ነው። ቪዲዮ እንትን እንዳይዘጋ ምናምን ይረዳዋል እና ኮፒ ሊንክ አድርጓቸው ማለት ነው። ይሄም ደግሞ ቪዲዮ የእርዳታ ጥሪ ስለሆነ በደንብ አድርጋችሁ ኮፒ ሊንክ አድርጉት ምናምን ቪዲዮ ለብዙ ሰው እንዲደርስ ማለት ነው። እና ውዶችዬ ቤቱንም ደግሞ እንዳልኳችሁ የሼር ምልክቷን እየነካችሁ ኮፒ ሊንክ አድርጉት። ከዛ በተረፈ አላህ አፊያ እንዲሰጠው ለዚህ ትንሽዬ ልጅ ዱአ አድርጉለት። ሁላችሁም ጸሎት አድርጉለት። በየሃይማኖታችሁ ዱአ አድርጉለት። በዚህ ሰዓት ብዙ ነገር እያየን ነው ውዶች። ቲክታክ ላይም የተለያየ ሶሻል ሚዲያ ላይ ብዙ ነገር ነው ያለንና አላህ በያለንበት ይጠብቀን፣ ጤናችንን ይስጠን። ከምንም በላይ ለሰው ልጅ ጤና ነው ውዶች። ይሄ ትንሽዬ ልጅ እንግዲህ የ9ኛ ክፍል ተማሪ ነው ብለዋልና በዚህ ትንሽዬ እድሜው በዚህ ልክ መሰቃየት ዲያሊሲስ ምናምን እያደረገ እንደዚህ ከባድ ነው ውዶቼ። በዛ ላይ አስታማሚዎቹ አንዳንዴ ውዶቼ በተለይ በልጅ አትፈተኑ፣ ከባድ ነው የምር። እና ማንም ሰው አይታመም የምሬን ነው። እና ከታማሚው ደግሞ አስታማሚው በጣም ይከብዳል የምሬን ነው። እና አላህ የሱንም ሙሉ ጤናውን መልሶለት የቤተሰቦቹንም ደግሞ ደስታ ይመልስልንና ሁላችሁም ሼር በማድረግ እንተባበራቸው፣ በዱአ በጸሎት እናግዛቸው። እና ውዶችዬ በያለንበት አላህ ይጠብቀን። ለሰው ልጅ ከምንም በላይ ዋናው ነገር ጤና ነው። ጤና ካለ ምንም ነገር ቢሆን ይመጣል። እና ውዶቼ እኛ ሰው ስንባል አናቅም ማለት በቃ ላይክ ጤናዬን ስጠኝ ከማለት ይልቅ ብዙ ነገር እንመኛለን። ያው ጥሩ ሁኔታ ላይ ስንሆን ጥሩ ሙድ ላይ ስንሆን ምናምን ኢቭን ያለንን ነገር እንኳን ሳናመሰግን ሌላ ነገር ተጨማሪ ብዙ ነገር እንመኛለን ምናምን። ግን
ከምንም በላይ ፈጣሪን አላህን ማመስገን ያለባችሁ ጤና ስጠን፣ ለሁላችንም ጤናችንን ይስጠን ብላችሁ ነው ዱዓ ማድረግ ያለባችሁ። ምክንያቱም ሀብት ኑሯችሁ ጤና ከሌለ ምንም ትርጉም የለውም። ሀብት ኑሯችሁ የሆነ ነገራችሁ ከጎደለ ምንም ትርጉም የለውም ውዶቼና ዋናው ለሰው ልጅ ጤና ነው። በቃ ጤና ስጠኝ ብላችሁ ነው መለመን ያለባችሁ። ጤና ካላችሁ ሁሉም ነገር ይመጣል በጊዜው ማለት ነው ውዶቼና ለሁላችንም ጤናችንን ይስጠን ፈጣሪ። በያለንበት ሰላማችንን፣ ፍቅርን፣ አንድነትን ይስጠን ማለት ነው ውዶቼ። እና ከዛ በተረፈ ሀብና ናኒ ባልና ሚስቱ ጠፍተዋልና አይ ቲንክ ባለፈው የሆነ ተነጋግረዋል ነበረ በሀይሚዬና በብሩኬ። እንደዚህ ናኒም ደግሞ ከስራ ሲመጣ ይሄን ነገር ልኩስ ታረግበታለች። ከዛ ደግሞ ሀብ ይናደዳል ምናምን ተናዶ ነበር በሰዓቱ እንግዲህ እንዳያችሁት። እሱም አይፈረድበትም። ናኒዬም ደግሞ ሰላምን ፍለጋ ነው እንግዲህ። ግን ያው ከስራ ሲመጣ ምናምን ባይሆን አሪፍ ነበረ። ብቻ ግን በዛ ይሁን አላቅም አይዶን በምን እንደሆነ ቅር የተባባሉ መሰለኝና መታረቃቸው አይቀርም፣ ይታረቃሉ። እስካሁንም ፈተውት ሊሆን ይችላል። ግን በዛ ምክንያት ይመስለኛል የጠፉት ማለት ነው። ሁለት እንቁዎች ናንዬ እኔ ድንቡሽቡሽ ደስ ትለኛለች የምር። ሀብም በጣም ደስ የሚለኝ ልጅ ነው፣ የተረጋጋ አስተዋይ ልጅ ነው በጣም እና በጣም ደስ ይሉኛል ሁለታቸውም እና ተናፍቃቸዋል ኑልን። ከዛ በተረፈ ደግሞ የተወለዱበት ቀን ደስ የሚለው ነገር ተከታታይ ነው እና የናኒ ልደት ከትላንት ወዳ ነበረ፣ የሀብ ልደት ደግሞ ትላንት ነው ማለት ነው እና በጣም ደስ ይላል። ኑልን በፍቅር በሰላም ኑልን። እንግዲህ አያችሁ አይደለ በባልና ሚስት መሀል መግባት ከባድ ነው እኛ ስንል ጭራሽ ሁለት የሚዋደዱ ሰዎችንም መሀል ቅሬታ አሰኘ ማለት ነው እነሱን አስታርቃለሁ ብለው። ሀይሚና ብሩኬ ደግሞ ያው አልሐምዱሊላህ አሁን ያሉበት ሁኔታ ደስ የሚል ነውና በእርግጥ ሀብና ናኒ ያው እነሱን አንድ ለማድረግ እነሱን ወደ ፍቅራቸው ወደ ነበረው ፍቅራቸው ለመመለስ ነው ተፍ ተፍ ሲሉ የነበሩት ሁላቸውም ማለት ነው። መከታ ናቸው፣ የጨረቃዎቻችን መከታዎች ናቸው እነሱና ሀብም ታውቁታላችሁ ለማናቸውም ሳያዳላ ምናምን እኔ እንጃ አላቅም። ቅመምዬንም በጣም ነው የሚወዳት፣ ብሩኬንም ወንድሙ ነው በጣም ነው የሚወደው የሚንሰፈሰፍለትና የእነሱ ጣልቃ ገባ አይባልም። ምክንያቱም አንድ እንዲሆኑላቸው እንዳይለያዩባቸው ሲሮጡ የነበሩ ስለሆኑ ማለት ነው። ግን እንዲህም አለ ለማለት ያክል ነው። ግን ሌሎቻችን አሁን በውጭ ሆናችሁ እንደዚህ እነሱን ክፍልፍል አድርጋችሁ ሳይድ ሳይድ ይዛችሁ አንዱን ከፍ አንዱን ዝቅ እያደረጋችሁ ስትሳደቡ የነበራችሁ እንደዚህ ነው። በቃ በባልና ሚስት መሀል አይገባም። እንደዚህ አንድ ሲሆኑ ዳር የምትቀሩት እናንተ ናችሁ። ስለዚህ ምንድነው በርሜላ ያዘፋኝ ሜዳ ላይ ቀረ ልቤ ሜዳ ላይ ምናምን እያለ የሚዘፍን እኮ አለ ዘፋኝና እንደዛ ነው የምትሆኑት ማለት ነው። እና ወዶችዬ እንደዛ ከማድረግ ይልቅ እነሱን በቃ ወደ ፍቅር የሚመለሱበትን መንገድ እና ደግሞ አንዱ ጥፋተኛ ከሆነ ያን ሰው ከጥፋቱ እንዲታረም ጥሩ ምክሮችን ወይም ደግሞ አስተያየቶችን ማስቀመጥ፣ ሁሉም አንድ ሆኖ ማለት ነው። በቃ ከክፋት ከስድብ ከምናምን መውጣት አለ አይደለ? እንዴት ልበላችሁ? ብቻ እነሱን ሊያስማማ የሚችል ነገርና እነሱን ፍቅራቸውን የሚጨምር ወደ አንድ የሚያመጣ ነገር ነው ማድረግ ያለብን ማለት ነው። ከዚህም በኋላ ቢሆን ያው የሰው ልጅ እንግዲህ ሁሉም ጸባዩ አንድ አይደለም። አንዳንዱ ካለፈው ብዙ ይማራል፣ አንዳንዱ ደግሞ የማይማርም አለ። እድሜ ልኩን ክፋት ብቻ የሚያስብ ማለት ነው። እና ግን ያው ጥላት ይኖር ነው የሚባለው እኮ ምንም ችግር የለውም። እንግዲህ ያለ ነው እንችለዋለን ትላላችሁ። ያው የሚያመዝነው የፍቅር ሰዎች ስለሆኑ እነሱ ካሉ በቂ ነው። ለማንኛውም ትናንት እንግዲህ በተደረገው ፕራንክ አገኘው የታባክ ብላለች ቅመሜና አግኝተሻል፣ ቀላል አግኝተሻል። እሱም ብቻ አይደለም እኛንም ነው ያገኘሽን። ብዙ ሰዎች ተሸውደው ነበር ምናምን። እኔ ግን እንደነገርኳችሁ ከመጀመሪያውም ፕራንክ እንደሆነ አውቄ ነበር ማለት ነው። የሀይሚዬ ሪያክት ምናምን በቃ ይሄማ ፕራንክ ነው ምናምን ነው ያልኩት። እና ማን ያምናልስ ሲጀመር አሁን እንደዛ ምናምን ብሩኬ ኧረ እና በዚሁ አጋጣሚ ደግሞ የብሩኬም ስም ለማዝሪያትም ይመስለኛል። ብቻ ያም ሆነ ዞሮ ዞሮ አግኝተሽናል ሁላችንንም። ቅመሟ እንግዲህ ከዚህ በፊት ታውቃላችሁ ቅመምዬ ለምትወና በጣም ጀግና ነች፣ ማስመሰል እንደዚህ መተወን ምናምን ጎበዝ ናች ምናምን ስንል
አንዳንዶቻችሁ አረ ድራማ አይደለም ይሄ ነገር ሪል ነው እያላችሁ ብዙ እያለቀሳችሁ የምትጨነቁ ነበራችሁና እንደዚህ ነው በቃ። ሀይሚዬ ልተውን ካለች ምናምን አስመስላ ሆና መስራት ትችላለች። ገባችሁና ከዚህም በፊት ያለው ያው ተመሳሳይ ነው እንግዲህ የተካሄደው ነገር። ያ ደግሞ ሞርዛን አላለ እንባቸው እንዲመጣ ምናምን የሆነ እንትን ያረጋሉ። የቅመምዬ ደግሞ ብዙ እንትን አይላትም ለዛ ነገር። ፊቷም ቀይ ስለሆነ ትንሽ አሸት ካደረገችው ቀይ ይሆናል በቃ እና ብቻ ያም ሆነ ግን ያው በድራማም ያለቀሰች እንድትመጣ አንፈልግም። ግን ደግሞ አንዳንዴ ሆናችሁ መተወን ችሎታ ነው፣ ታይለንት ነው። ገባችሁ? እና ፊልምም ላይ ድራማም ላይ ብዙ አለ እንደዚህ አይነት ነገር። ምንም ሲምፕል ነገር ነው ስላችሁ የተለመደ ነው ለማለት ነው እንጂ ትወናውን አይደለም። ትወናው ከባድ ነው እንደሷ ሆኖ መተወን ኧረ ይከብዳልና እንደምታስቡት አይደለም። ግን ደግሞ ያው ይሄ ነገር የተለመደ ነው ለማለት ያክል ነው። ፊልምም ላይ ያለቅሳሉ ብዙ ነገር። በፊልም ብዙ አልቅሳችሁ አታውቁም? በድራማ በተከታታይ ድራማ ብዙ ሰው አበሳሽቷችሁ ብዙ አልቅሳችሁ ምናምን ታውቃላችሁ አይደለ? ላይክ እንደዛ ማለት ነው። እነሱ ርዕስ ስላላወጡለት ነው እንጂ ያም ነገር ተመሳሳይ ነው ማለት ነው። ብቻ ግን ያም ሆነ ይህ እውነትም ሆነ ምንም ሆነ አሁን ያው ሰላም ሆነውልናል። ወደፊትም ደግሞ ማጥራት ያለባቸውን ነገር አጥርተው በፍቅር በሰላም እንዲመጡልን ነው የሁላችንም ምኞት። ሰላማቸው ይብዛልን። መልካም ጊዜ ይሁንላችሁ። ባይ ባይ።